ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም ይልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታር ነቅሎ ከነሴንጎፉ በመጥፋት እና እንደዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። አርቲስት ማሚላ ሉቃስ በተደጋጋሚ እየደወለልኝ አንድ ሚስጥር ይነግረኝ ነበረ። የሚነግረኝም ሚስጥር በተደጋጋሚ ጥንቆላ የሆነ ሰው እንደሚያሰራበት እስከዛሬ ሰርቶ ማሚላ ሉቃስ ወደፊት እንደማይሄድ አድርጎ ማሚላ ላይ እንዳስጠነቆለበት በተደጋጋሚ ይነግረኝ ነበረ። በነገራችን ላይ እኔ ኬቢ ስማርት የአርቲስት ማሚላ ሉቃስ የቅርብ ጓደኛው ነኝ ብዬ መናገር እደፍራለሁ። ምክንያቱም ችግርም ሲገጥመው መልካምም ሲገጥመው እየደወለ ያጫውተኛል፣ ያማክረኛል። ከቪዲዮ መጨረሻ ላይ አርቲስት ማሚላ ሉቃስ ላይ ማን ድግምት እንዳሰራበት ምነግራችሁ ይሆናል። ይሄን ቪዲዮ ሰብስክራይብ እያደረጋችሁ እስከ መጨረሻው ብትከታተሉ ሚስጥሩን እጠቁማችኋለሁ። በነገራችን ላይ ማሚላ እስኪ ለኢትዮጵያ ውስጥ ላሉ አርቲስቶች አንዳንዶቻችሁ ማመን ይከብዳችኋል። ግጥምና ዜማ ለሚከተሉት ድምፃውያን ሰጥቷል። እስኪ በደንብ ስሙ፣ ወይም ፖዝ ላድርገው። እነዚህ ሁሉ ያንተ ናቸው። አምላኬ አመሰግናለሁ። ኧረ ማሚላ ይችላል። ግጥምና ዜማ እነዚህ የሰሟቸው ከብዙዎቹ በጥቂቶቹ ናቸው። የማሚላ ስራዎች ናቸው። ወደ በነገራችን ብዙ ሰው እኮ አቅመው ነው እንደዚህ ከተወሰኑ አድማጮች በስተቀር ብዙ ሰው እነዚህ ስራዎች የማሚላ ከብዙ አርቲስቶች ጀርባ ያለ ነው። ማሚላ በነገራችን ላይ በግጥምና ዜማ ማለት ነው። ግጥምና ዜማ መስጠት እንዴት ነው? ለምሳሌ አሁን አንዳንድ ጊዜ አሪፍ ስራ ሲመጣልህ አይችንም እኔ ልጫወታት ምናምን የሚል ሀሳብ ይመጣብሃል። አንተ ግን ስትሰጥ ለምሳሌ ለአርቲስቶች ስትሰጥ እንዴት ነው? እንደዚህ አይነት ስሜት አለህ ወይስ ይሄን እንትና ቢጫወተው ምናምን ብለህ ነው የምትሰጠው? በመጀመሪያ ከነሱ ነው የሚመጣው። ያው ስራ አለ ምናምን ብለው ማለት ነው። ከዘፋኞቹ ነው የሚመጣው፣ ከአርቲስቶቹ። ስለዚህ ያ ቀን ለነሱ ብዬ ስቀመጥ ያው ዜማ መለኮታዊ ስጦታ ነው። ገብቷል። ድንገት እንዲህ ከሆነ ቦታ የምታነሳው ሳይሆን ራስን በማዳመጥ በሰከነ መንፈስ አሪፍ ነገር የሚመጣ ያው የመለኮታዊ ስጦታ እንትን ነው ዜማ ማለት። ስለዚህ ለምሳሌ ለታምራት ደስታ ሰሊናዬን ስሰራ ዛሬ የታምራት ደስታ ቀን ነው ብዬ ነው የምቀመጠው ምጽፈው ማለት ነው፣ ዜማውን መሞክር። ከዛ የታምራት ደስታን ዜማ ሰርቼ ልክ ስጨርስ በድምፁ ገብቶትም ይሁን በእኔም ተቀርጾም ይሁን ስሰማው ቢማርከኝ ቢያሸንፈኝ እንኳን ለሰው ቤት ስሰራ ለአንተ ቤት ይሰራላል ነው የኔ እምነት። ገባ? ይህ በላይ ያው በጣም ቆንጆ ነው፣ በጣም ተወዳጅ ነው ምናምን፣ ግን ከዚህ በላይ እንኳን ቢሆን የሚሰማኝ ስሜት እኔ ዘፍኛውን እንደወጣ አድርጌ ነው ማሰበው። በጣም በቅንነት ነው ደስ የሚሰኘው ማለት ነው። ከዛ ባሻገር ለብሬ ብዬ ስቀመጥ የብሬ ነው። ይዞቲር ጦስችን የሰራው ጊዜ እንደውም አንድ ሰው እንዴት ትሰጠዋለህ? በቃ አንተ ከሆነ መጫወት ምናምን ያለበት በቃ ከሱ እንደውም ይሄ ዘፈን ዲጄ ኪንግስተን ነው ለሮባ ስራ እስቲ እንደዚህ ምናምን ብሎ እንድሰራ ያደረገኝ። ከዛ ሮባም እንደዚህ መጣ ምናምን በቃ አሪፍ ሆነ። የሮባ ነው ለአንተ የተባለው ያንተ ነው፣ ሌላው የሌላ ነው። እና የማሌትም የሁሉም እንዲህ እያለ ብዙ ስራዎች አሉ። በቅንነት ነው፣ ምንም ነገር የለም። ለዛ ነው እየጨመረ እያደገ ብዙ ነገር እንድሰራ የተባረኩበት። በስገበገብበትና ለኔ ብዬ ራስ ወዳድ በሆነ አይሆንም ነበር ቴዲ።
በጣም ይገርማል። ይሄ ስራ እንዴት ተሰራ? እስኪ ንገረን በእናትህ። የትኛው? ቆይ ይሄ ስራ ያንተ ስራ ነው? eso con anata walait eso con anata walait ዱርሳ eso con anata walait eso con anata walait ዱርሳ dursa con anata walait dursa walait walait eso walait walait eso con anata walait eso con anata walait walait Kiada mota አዋንዳይ Selassie kiada awandai ይህ ማለት ያንተ ነው እንዴ? አንተ ነው የቀባው? Kiada mota አዋንዳይ ቴዲ አፍሮ Kiada mota አዋንዳይ እንኳን ለሚያውቃት eso ለማያውቃት eso ፍጹም መልካም ሴት eso እናዘናት eso ፎቃት eso የማትሰለች eso Tamina dosada sudata siada Tamina dosada sudata siada Tamina dosada sudata ክብራትና ክብራት እዚህ ጋር የምታዩት ማሚላ ሉቃስ ያልተነገረለት የጥበብ ሰው ነው። ከእያንዳንዱ ከቴዲ አፍሮ እስከነ ብርሃኑ ተዘራ ላፎንቴኖች ማን ታምራት ደስታ በግጥምና ዜማ ከጀርባ ያለ ራሱ ድምፃዊ ነው። አለሞች አሉት እንደምታውቁት ብዙ በጣም ብዙዎቹ ያከብረዋል፣ ይወደዋል። ብዙ አድራጊዎች አሉ። ከሱ ጋር ነው ቆይታ እያደረጉ ያለው። በቪዲዮ እንደተመለከታችሁት አርቲስት ማሚላ ሉቃስ ኢትዮጵያ ውስጥ ያልሰጣቸው ግጥምና ዜማ ያልሰጣቸው አርቲስቶች ያልሰጣቸው አዳዲስም ሆነ ታዋቂ ዘፋኞች ማናቸውም የሉም ማለት ይቻላል። ከሁሉም አርቲስቶች በስተጀርባ የማሚላ ትልቅ የጥበብ አሻራ እንዳለ የተረዳ ነው ይሆናል። በሚቀጥለው ደግሞ አርቲስት ማሚላ ሉቃስ ላይ በትክክል ድግምት ማን እንደሰራበት ማንስ እንዳስጠነቆለበት በትክክል ምነግራችሁ ይሆናል። እስከዛ ሰብስክራይባችሁን ሳትረሱ የሚቀጥለውን ቪዲዮ እንደዚህ ሲል ያወራውን እንመልከት። ኤስኦኤስ እንግዲህ ቴዲ ከኛ ጋር የሚታወቀው ሐዋሳ ነው። ከቴዲና ኤልያስ መልካም ማቃቸው እኛ ማቃቸው ማለት ነው። እና በሰዓቱ እኛ ገና ወደ ኢጎቪያም አልመጣንም፣ ክበብን ነበር የዛን ሰዓት። እና እሱ ያስተሰርያልን ለመስራት በጣም በሚመላለስበት ጊዜ ተገናኘን። ከዛ በዛው አካባቢ እኛም ወደ ኢጎቪያ ምናምን ክለብ ገባን። ከዛ ከኤልያስ ጋር ነው በጣም ሞርኔ እንደውም ቅርብ የነበረኝ ማለት ነው። ከዛ እንዲህ ቴዲ ኤልያስ አልበም ይሰራል ምናምን እንጠይቀው ነበር። እና በዛ ሰዓት 2 ዓመት የሚፈጅባችሁ ምናምን ሲደንግጠን የጠፋ ነው። ስራ አለን ብለን ሄደን ሸበሌ ነበር፣ ትዝ ይላል። ከነ ይልማ ገብረአብ ጀምሮ እና በመመለሰ መጥተው የሚያመርቱበት ሸበሌ ነው። የምርት ቤት ይባላል የሙዚቃ። እና ቴዲ እና ኤልያስ የመጡ እዛ ነበር የሚሰሩ። የየው ሞኮንን፣ ሚኪያ ባይሉ፣ አብነት ምናምን፣ ኃይሌሩት ብዙዎቹ እዛ ሲመጡ እንገናኛለን። እና በዛን ወቅት ዘፈን መስራት እንፈልጋለን ምናምን ስንለው አንዳንድ ዘፈን ሰጣቸዋለሁ ይለን ነበር። ከዛ እኛ መተን ኢጎቪያ ገብተን ሐዋሳ ቤሌማ ከተሰራ በኋላ አዋዲ ምናምን ከተሰራ በኋላ ቴዲ አጋጣሚ ይህንን ዘፈን መቶ ከአሙሱ ጋር ሳምፕል ሲገባ ይህን ዘፈን በጣም ነው የምወደው ምናምን ስለው ለአንተ ሰጣለሁ ያለኝ። ይህን አንተ ትዘፍናለህ፣ ለአንተ ደግሞ ጽፍላለን ያለ ኪችኒ ማለት ነው። ከዛ በኋላ ይሄ ዘፈን ሳምፕል እኛ ጋር ነበረ። ቴዲ ከኛ ጋር ሆኖ ይህንን ነገር እንዲሰራ ከአሙዙ ይህንን ነገር ፊክስ አደረገ፣ አመቻቸ።
ተጣመርን እንዲሆነ ማለት ነው። የሱ ታሪክ እዚህ ጋር ነው። ማሚላ በጣም ቀና ልጅ ነው። በነገራችን ላይ ለማታውቁት በጣም ያለውን የሚያካፍል አንዳንድ ጊዜ ያለውን በኪሱ ሁሉ ሰጥቶ ባዶን የሚል በጣም በቅርበት የምናውቀው እናውቃለን። ሲጎዳም መጎዳቱን ብዙ ጊዜ አይናገርም። ወይስ በሱ ዙሪያ ላይ አሁን እኛ በሱ ዙሪያ ያለን ሰዎች ዝም ብለን እናገራለን እንጂ እንደዚህ ሆኛለሁ ብሎ ማይናገር ሰው ነው። አንዳንድ ጊዜ በተለይ በደቡብ አካባቢ ላይ ዝም ብለው ፊቸሪንግ የገቡ ሰዎች እንኳን በተለይ በደቡብና አካባቢ ላይ ባሉ ባለስልጣናቶች መሬት ይሰጧቸዋል፣ መንቀሳቀሻ ምናምን ይሰጧቸዋል። የተገፋ ልጅ ነው በብዛት። ምንም እንደዚህ መሬት ሲሰጠው አታዩም፣ እውቅና ሲሰጠው አታዩም። እና በቃ አንጀት የሚበላ ድምፅ አይሆንም። ሙሉ ዜማና ግጥም የሚሰራ ልጅ ነው። ሌሎች ፊቸሪንግ 2-3 አረፍተ ነገር ብቻ ስለሰሩ መሬት ምናምን ሲወስዱ በቃ እንደዚሁ በቃ ዝም የተባለ ልጅ ነውና ይሄ ይጎዳሃል። በቃ የሆዴን በሆዴ ምናምን ብለህ ተቀምጠሃል ማለት ይቻላል። ማሚ ምንድነው የሚሰማ እንደዚህ አይነት ነገሮችን ስታይ? ያው ቅድም ገልጸሃል፣ እኔን ማን እንደሆንክ ከአንተ ገልጸሃል በተወሰነ መልኩ። ስለ ራሴ ብዙ መብራት ባልፈልግም ብዙ ጊዜ እንደዚህ አይነት እድሎች እንዲመጡ መጀመሪያ ብዙ የምትፈጋቸው የማንነት የምትረሳባቸው ሂደቶች አሉ። ምንጣፍ ጎታች መሆን አለብህ፣ ውታፍ ነቃይ መሆን አለብህ፣ ወይ የሆነ ብሔር ማምለክ አለብህ፣ ወይ ያንን እዛ ቦታ ላይ የተቀመጠውን ሰውዬ ጫማውን ድረስ መጥረግ አለብህ። እኔ ግን ከኪሴ ብር ያወጣዋል ዘፈን ሰርቼ ለምሳሌ ለአርባ ምንጭ፣ ሐዋሳ፣ ቤሌማ እያልኩ ምናምን ሰርቼ የማልጠይቀው እዛ ቢሮ ጋር ያንን ነገር ለማግኘት የምትሆነው ነገር ያን ክብር ለእግዚአብሔር ብሰጠው ይሻለኛል ብዬ ነው የምወጣው። ለሰው በዚህ ደረጃ አይኮን እና አንዳንድ ጊዜ ሽርክም መሆን አልፈልግም። ይሄ አለ አይደለም የሙስና ሲስተሞችም አሉ ሲደረጉ ዝም ብሎ አይደለም የሚሰጥ እና ስራ ይከፍላል። በስራ የተከፈልኩ አይደል በቀደም ተሸለምኩ ሐዋሳ ላይ እንደምታየው። ያኔ ዝም ስላልኩ የራሴን ስታተስ ስለፈጠርኩና እንደዚህ ከፍ ዝቅ ስላላልኩኝ ነው። እና እኔ በራሴ እግዚአብሔር የራሴ ጽድት ያለ ህይወት አለኝ። ምንም ያስጨንቀኝ ነገር የለም። ሰላማዊ በተለይ ሰላማዊና ጥሩ ሃይማኖተኛ ህይወት አለኝ እና የሚረብሸኝ ነገር የለም። ከዚህ ቀረ ምናምን እንኳን ቀረ ከሰጡኝ እንደማንኛውም ዜጋ እቀበላለሁ። ምክንያቱም ሀገሬ ላይ ነዋ። በሀገሬ ምድር ላይ ነው የሚሰጠኝ። የለፋሁበት የደከምኩበት የሰራሁትን ነገር ነው የሚሰጡኝ። አለበለዚያ ቢሮ ገብቻ አንኳኩቼ ፕሮፖዛል ጽፌ ተሰቃይቼ ምናምን ሞክሬ አላውቅም። ባይዘይ ማሜ እስኪ አንዴ እናፈንዳለት በእናታችሁ። የምትችሉ ፍቅራችሁን ግለጹለት። ጥይት እንዳይመስልህ እስቲ በለው። በድጋሚ ሰብስክራይቧን እንዳትረሱ። አርቲስት ማሚላ ሉቃስ ላይ ድግምት ወይም ጥንቆላ ያሰራበት ግለሰብ ማን ነው ለምትሉት ጥያቄ አርቲስት ከማሚላ ሉቃስ ጋር አብሮ በልቶ አብሮ ጠጥቶ አብሮ ብዙ ነገር አድርጎ አብሮ አድጎ ጥንቆላ ያሰራበት ኮሜንት ላይ ማን ይመስላችኋል? የዛሬ ዝግጅቴ በዚህ ያበቃል። እባካችሁ ሰብስክራይቦን እንዳትረሱ። ኬቢ ስማርት ሰላማችሁ ይብዛ።